በአንቺ ቁጥጥር ስር ገብቶ በቃ ልጁ እኮ ምንም ያደረገው ራሱ እኮ አያውቅም። ሱብሃንአላህ ሲጠራ በቃ ሲወራ ራሱ ትክክለኛ መልስ እየመለስ አይደለም ማለት ነው። በዚህ ልክ ሰውን መጉዳቱ ተገቢ ነው ብለሽ ታስቢያለሽ? እንዲ ታረታይ ግንታይ እውነት በኋላ ደግሞ ይጸጸትሻል፣ ይቆጭሻል። ያደረግሽው ነገር ይቆጭሻል ማለት ነው። ኤርሜላም እኮ ብላሻለች፣ እውነት ያደርገዋለሁ ያልሽው ስትፎክርለት የነበረው ነገር እውነት ሆኖ ነው ወይ ብላ ነበር ራሱ። በጣም ነው የሚያሳዝነው። እኔ በጣም ነው አንጀት የበላኝ እንደ ዛሬ እኔ እንደዚህ አብረሽ አሳዝኖኝ አያውቅም። አስቢውት ማስ እሷ ተነስ እሺ፣ ቁጭ በል እሺ፣ በቃ ሁሉንም ነገር በእሷ ቁጥጥር ስር ነው ያደረገችው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ የራህማ ቤተሰቦች እንዴት ናቸው? እንደውም ክሳ ወገኖች ሰላም ሰላም ብያለሁ። ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንደተለመደው በአዲስ ቪዲዮ ከች ብዬላችኋለሁ። ራህማ ነኝ። እንግዲህ ያው በሰሞኑ አነጋጋሪ የሆነው የሩታና የአብርሽ ነገር ነው ማለት ነው። እንግዲህ ያው እንደምታዩት ዳኒ ደግሞ ወጥመድ አዘጋጅቶላት እሱን ለማስመለጥ እየታገለ ነው ማለት ነው። ምክንያቱም እሷ ከሄደች ለእሷ በሉን እንዲያወልቅለት ነው ከዛ ሰው ፈልጎሻል ብሎ የሄደችው ማለት ነው። እኔ እዚህ ጠብቀዋለሁ ዞር ዞር እያልን እስከመጪ ድረስ እዚህ እንጠብቅሻለን እያላት ነበረ ማለት ነው። እሱ ራሱ በቃ እሷ ናት ከዚህ ቦታ ንቅንቅ እንዳትል ቁጭ በል እዚህ ጠብቀኝ መጣው ስትለው ለውሽ ነው በቃ እንደ ህፃን ልጅ ማለት ነው። ሱብሃንአላህ ያ አላህ በጣም ነው የሚያሳዝነው። እኔ በእውነት በጣም ነው ያሳዘነኝ ማለት ነው። የቱማ ስትሄድ ራሱ ማለት ነው እንዴት እንደሚሆን በቃ ያለ እሷን ምንም ሰው አይታየውም ማለት ነው። አቤሉን የሚወስዱበት የሚያወልቁበት መስሎት ነው እንግዲህ አቤሉን እንዴት እንደያዘው እኛ እንውስድብህም እያለው ነው ዳኒ ማለት ነው። ዳኒ እውነት ለሱ ብለክ እንደዚህ ለጓደኝነት ብለክ ከሷ ጎን ሆነክ እንትን ማትል ከሆነ በጣም ነው ደስ የሚለው። ምክንያቱም ልጁ እየተጎዳ ነው ያለው። ኤፍሬም ራሱ ምን እንደነካው እኔ አላውቅም። በጣም ነው እሱ ራሱ ተቀይሯል ማለት ነው። በዚህ ልክ በወንድሙ እንዴት ይጨክናል? ይሄን ያክል ማለት ነው። እንደዚህ ሊጨክንበት ለምን እንዴት እንደቻለ እኔ አላቅም ማለት ነው። አስቡት እሷ አትሄድ ማኑ ምንም ቢለቅ እንዳሰማ ብላኛለች ብሏል። ፊቱን ቀይር ብሎ ማለት ነው። ሱብሃንአላህ እሱ በቃ እሷን ነው የሚጠብቀው ነው የሚለው ማለት ነው። አልሄድም ዳኒ ደግሞ ሊያስመልጠው ፈልጎ ነው። ዳኒ እስካሁን ድረስ ደግሞ ከሷ ጎን ሆነ ሁሌ ስትከራከር ነበር። ይሄ ነገር የእውነት ከሆነ በጣም ከባድ ነው። አቤሉን አላወልቅም በቃ እሱ አላወልቅም ብሎ ትወስዶብኛላችሁ ብሎ ምንም ሊያምናቸው አልቻለም ማለት ነው። እና እኔ በጣም ነው ያሳዘነኝ ማለት ነው። እንደ ዛሬ አብርሽ አሳዝነኝ በጭራሽ አያውቅም ነበረ። አሁን ግን በጣም ነው ያሳዘነኝ። በዚህ ልክ ሰውን መጉዳቱ ተገቢ አይደለም። በኋላ ግን ዋጋ ያስከፍልሻል። በእውነት በጣም ዋጋ ያስከፍልሻል ማለት ነው። ምክንያቱም ይህን ልጅ በቃ አልፈልግም፣ ከፈለከ የፈለከውን አምጥቼ እደረድርልሃለሁ፣ የፈለከውን መደርደር እንት መፈለከው ሴት መደርደር ትችላለህ። ስለዛ አልፈልግም ብለሽ ወረቀት አምጥተሽ ስታስፈርም የነበረው አንቺ፣ አሁን ደግሞ ወደ ሌላ ሴት ደግሞ ሲያፈቅር ለምን የቅናት መንፈስ አደረብሽ? በቃ ልጁን ተይው እንዴ! እሱ ስንቴ ለመነሽ፣ ስንቴ ስለምንሽ እምቢ ነው ያሽው ማለት ነው። አሁን ደግሞ እሱ ከሌላ ሰው ጋር ስታዩ በቃ የሌለ ነው እንትን ያሽ የተቀየርሽው ማለት ነው። የማያደርገው መስሎሽ ነው። ወንድ ልጅ እኮ አንዴ ከቆረጠ ቆረጠ ነው። እኛ ወንዶችን በቃ የትም ብለን ስናስባቸው ከኛ በልጠው ደግሞ ሲታዩ እኛ ደግሞ የቅናት መንፈስ አድርብናል ማለት ነው። ነው እንደዛ አይደለም። አቢብቲ ወደ ቀልብሽ ተመለሽ እንጂ ታይ ግን ታይ ምንም ቢሆን ልጅሽ አባት ነው። ያው ሰው ይጣላል ይታረቃል፣ ሁሉም ጋር ያለ ነገር ነው። ስለዛ አንቺ ደግሞ በቃ መተው አለብሽ። አንተም ተወኛን እኔም ተውካለሁ ብለሽው ነበር። እሱም ትቶሽ ህይወቱን እየኖረ ነበረ ማለት ነው። ህይወቱን እንዳይኖር አደረግሽው አንቺ ነሽ። ህይወቱን ይኖርበት። ይሄን አበል ደግሞ እንዲያወልቅ አስደርጊው ማለት ነው። ውልቂለት በቃ ወደ ቀልቡ ይመለስ። ሱብሃንአላህ ያ አላህ በጣም ነው የሚገርመው እኮ ወላሂ። በዚህ ልክ ግን ሰውን ለማጉዳት ደፋ ቀና ማለት ተገቢ አይደለም በጭራሽ። ይሁት አቤሉን እንዴት አድርጎ እንደያዘው ያ አላህ። እሷ ሳትመጣ ነው እንግዲህ ይዞት የሄዱት ማለት ነው። እሷም ደግሞ
አስጠንቅቃው ማንም ቢያ እንትን ቢልክ እሺ እንዳትል ብላው ነው። እሺ በቃ ሁሉንም ነገር ስትለው እሺ እሺ ብቻ ነው የሚላት ማለት ነው። በፊት እንኳን እንደዚህ ጠጋ ብሎ ልጇን ሊይዝቅርና እኮ ማለት ነው በጣም ነው ርቀቱን ጠብቆ እየኖረ የነበረው፣ ግን በቁጥጥር ስር አዋለችው ማለት ነው። ሄርሜላ እኮ ብላታለች ያደረገዋለሁ ያቸው ነገር እውነት ማደረግሽው ወይ ስትላት ነበር ማለት ነው። ወይ ሱብሃንአላህ በሰው ህይወት ውስጥ እንደዚህ መጫወቱም ተገቢ አይደለም። ተይው በቃ ይኖርበት፣ ተይው ልጁን እና ውዶቼ እንደኔ አብርሃም እንደዚህ አሳዝኗችሁ የምታውቁ ካላችሁ እስኪ ኮመንት ስር በአክብሮት በትህትና እንድታስቀምጡልኝ በአክብሮት በትህትና ይጠይቃችኋለሁ ማለት ነው። እኔ እንጃ አሁን ነው እንጂ በጣም ያሳዘነኝ፣ ምክንያቱም ሱብሃንአላህ በቃ ምንም ቢሆን ያለች አባት ነው። በዚህ ልክ እኮ ማለት ነው ማንኛውም ነገር በንግግር እንጂ በቃ በንግግር ካልተግባባችሁ፣ በንግግር ማይሆን ከሆነ በቃ ለአንቺ አላለውም፣ አንቺን ለሱ አላለውም። በቃ አንቺ ምርጫ ይኖራለሁ፣ በራሴ ምርጫ ይኖራለሁ፣ የፈለኩትን ወንድ አምጥቼ መደርደር እችላለሁ ብለሽ እየተናገርሽ ነበር ማለት ነው። ያን ነገር እንድታረግ እሱ አልከለከልሽም። በቃ እሱ አመጣ፣ ሌላ ሴት አመጣ፣ ከሌላ ሴት እየሆነ ነው። አንቺም ደግሞ ሌላ ወንድ አምጥተሽ ያው ከሌላ ወንድ ነበርሽ ማለት ነው። በቃ ዞር በል እሷ የኔ ናት ብሎ እኮ የተከራከረ ነገር የለም እሱ ራሱ ማለት ነው። አሁን ደግሞ አንቺ እሱን በይልህ ተነሳስተሽ ወደ ራስሽ ነው ያመጣሽው ማለት ነው። ያው ነገ ደግሞ እውነታው መውጣት አይቀርምና በኋላ ደግሞ ይጸጸትሻል ሰው ባቄላ ዘርቶ ስንዴን አይጠብቅም፣ የዘራው ነው የሚያጭደው ማለት ነው። ዋጋ ያስከፍልሻል፣ ግን ብትተው ይሻላል። ይህንን ነገር መቼም እስከ መቼም ማይቀጥል ነገር ስለሆነ በትንሽ ጊዜ ነገሩ እንዲቋጭና እንደሚፈታ እርግጠኛ ነኝ፣ ባላህ ፍቃድ ማለት ነው። አንቺ ደግሞ እሱን በዚህ ልክ አሳስረሽ ለማስቀመጥ መታገሉ ተገቢ አይደለም። ተነስሽ ቁጭ በልሽ በቃ እንደ ህፃን ልጅ ማለት እኮ ነው። በአሁኑ ጊዜ ህፃን ልጅም ለእናቱ እንደዛ አይታዘዝም። እሱ እንጂ ማንም አይታየውም እኮ። በፊት እኮ አምጥታ ሰጠው ራሱ አልፈልግም ነበር ያለው ማለት ነው። አሁን ደግሞ ያው አስሮ ተቀብሎ አስራለት ነው። ከዛ በኋላ ተቀይረዋል ያለችው ሄርሜላ ራሱ ማለት ነው። ኤፍሬም ራሱ የሆነ ነገር ሆኖ ነው እንጂ በሰላሙማ እንደዚህ ያደርግም። በይልህ ነው እንዴ ሰውን እንደዚህ በማድረግ ነው ወደ ሩታ ጋር የሚያመጡት። አብርሽን ወዶ ፈቅዶ ካልመጣው እኮ ማንም ምንም ቢያደርግ ሊያመጣው አይችልም ማለት ነው። ራሱ ያላመነበት ነገር ከሷ ጋር ሊኖረን እንጂ እናት ናት ካላለ ማለት ነው። እና ሄርሜላንም በአንዴ እንደዚህ እርግፍ አድርጎ የሚተዋት ነገር አልነበረም። ነገሩ እንደዚህ በአንዴ የሚቋጭ አልነበረም። በጣም ነው የሚያሳዝነው የአብርሽ ነገር። እንግዲህ መጨረሻውን አላህ ያሳየን። እኔ እስካሁን ቪዲዮ ብሰራባቸው ራሱ ማለት ነው ድራማ ሲመስለኝ ሁላ ነበረ። በቃ አብርሽ ነው ሳየው ነው በጣም ያሳዘነኝ ማለት ነው። እና ኢንሻአላህ አላህ ወደ ቀልብክ ይመልስክ፣ ላንቺ አላህ ቀልብ ይስጥሽ። ተገቢ አይደለም እንደዚህ ማድረጉ። ለልጅሽ የፈለገም ነገር ቢሆን የልጅሽ አባት ነው። ብታይ ደግሞ ይሻልሻል ላንቺ ማለት ነው። ይሁማስ እሷን እንጂ ማንንም አያይም በዚህን ሰዓት።